ኢትዮጵያን ለመዋጥ ያሰፈሰፈው ዶናልድ ትራምፕ በድጋሚ የግብፅን አቋም የሚያንጸባርቅ አወዛጋቢ አስተያየት እየሰጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ውይይት በታላቁ የህዳሴ ግድብ ዙሪያ የግብፅን አቋም የሚደግፍ ንግግር ማድረጋቸው ተሰምቷል። ትራምፕ ይህን አሉ። ውሃው ተዘግቷል። ትራምፕ ስለ ግድቡ ሲናገሩ ድንገት የውሃው ፍሰት በጣም ግዙፍ በሆነ ግድብ ተዘግቷል። ለ1 ሚሊዮን ዓመታት ያህል ሲያገኙት የነበረውን ውሃ እንዳያገኙ ተደርጓል ሲሉ ተደምጠዋል። እሳቸው በግብፅ ቦታ ቢሆኑ እንደማይደሰቱ እየገለጹ ነው። ለመሆኑ በኢትዮጵያ ጉዳይ እንቅልፍ ያጡት ትራምፕ ቀጣይ እቅዳቸው ምንድን ነው? የግርግሩ ዙፋን ትራምፕና የዓለም ስጋት። ዓለም በገደል አፋፍ ላይ ቆማለች። በገደሉ ማዶ ደግሞ አንድ ሰው ቆሟል። ያ ሰው ዶናልድ ትራምፕ ነው። ኢኮኖሚስት መጽሔት ኤጅ ኦፍ ቾይስ የትርምስ ዘመን በሚል ርዕስ የዓለም መጻኢ ዕድል ሲተነብይ ጉዳዩ ተራ የፖለቲካ ትንታኔ አልነበረም። ይልቁንም የሚመጣውን ታላቅ ማዕበል የሚያበስር ደወል እንጂ። ትራምፕ ወደ ስልጣን ሲመጡ ዲፕሎማሲ በካርታ ላይ የሚደረግ የቁማር ጨዋታ መሰለም። ያልተነካችውንና የቅዝቃዜው ዓለም ንግሥት የሆነችውን ግሪንላንድን እንደ አንድ ተራ ቪላ ቤት ልግዛት ብለው ሲነሱ ዓለም በድንጋጤ ክው ብሏል። ይህ ግን የጅማሮ ማሳያ ብቻ ነበረም። ከጥንታዊው የጦር አጋር ኔቶ ጋር እንደ ባዕድ እየተናከሱ አውሮፓን በጥርጣሬ ደመና ውስጥ ዘፈቋት። ወደ ደቡብ አሜሪካ ፊታቸውን ሲያዞሩ ደግሞ ቬንዙዌላን በኢኮኖሚ ማዕቀብ ሰንሰለት አስረው ሁሉንም አማራጮች ጠረጴዛ ላይ ናቸው በማለት የጦርነት ነጋሪት እየጎሰሙ ማዱሮን ከስልጣን ለማውረድ የሄዱበት ርቀት ቀጠናውን የጭንቀት ማዕከል አድርጎታል። እንግዲህ ኢኮኖሚስት ልክ ነው ማለት ነው። የፋርስ ግዛት ኢራንን እስከ ወዲያኛው ለማጥፋት እየደረሰ በሚመስል የዛቻ ጦርነት የመካከለኛው ምስራቅ ሰማይ በጭስ አፈኑት። በቅርቡ ደግሞ የጋዛን መሬት እንደ ሪል ስቴት ንብረት የመመልከት አዝማሚያቸው የሰላሙን ተስፋ ይበልጥ አጨለመው። ይሁን እንጂ ይህ የብደት ዲፕሎማሲ ወደ አፍሪካ ቀንድ ሲመጣ ይበልጥ መርዘኛ ሆነም። በአባይ ወንዛችን ላይ ለዘመናት የቆየውን የኢትዮጵያና የግብፅ ቁርሾ እንደ አዲስ በማቀጣጠል ግብፅን አንግሰው ኢትዮጵያን ሊረግጡ ሞክረዋል። ግድቡን ያፈነዱታል የሚለው ዘግናኝ ንግግራቸው የሺህ ዓመታት ታሪክ ያለውን የአባይን ውሃ ወደ ደም ለመለወጥ የቆረጡ አስመስሏቸዋል። ትራምፕ ለዓለም ሰላም ሳይሆን ዓለምን በሚያናውጥ የትርምስ ማዕበል ውስጥ የራሳቸውን ታሪክ ለመጻፍ የተነሱ የ21ኛው ክፍለ ዘመን የግርግር ዙፋን ጌታ ሆኑ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ኢትዮጵያችንን በተመለከተ እጅግ አንገብጋቢ በሆነ ርዕሰ ጉዳይ ተገናኝተናል። ዶናልድ ትራምፕ ጣቱን ቀስሯል ወደ ኢትዮጵያ። ከግሪንላንድ፣ ከቬንዙዌላ፣ ከኢራን ሌላም ደግሞ ከጋዛም እንግዲህ ፊቱን ደግሞ ወደ ኢትዮጵያ አዙሮ እንቅልፍ አጥቷል። በየደቂቃው በየሰዓቱ ነው መረጃ የሚወጣው ማለት እሳቸው ዋይት ሃውስ መረጃ የሚያወጡት ማለት ነው። ይሄ መረጃ ምን ይመስላል፣ ትራምፕ እቅዱ ምንድነው የሚለውን አዲስ መረጃ ይዘንላችሁ መተናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በዓለም ፖለቲካ መድረክ ላይ እንደ ዶናልድ ትራምፕ ያሉ ግለሰቦች እምብዛም አይከሰቱም። በንግድ ዓለም የስምምነት ጥበብ አርት ኦፍ ዲል በሚለው ፍልስፍናቸው የሚመሩት ትራምፕ ዓለም አቀፍ ዲፕሎማሲን እንደ አንድ ትልቅ የሪል ስቴት ገበያ ነበረ የተመለከቱት። ያልተነካቸው ግሪንላንድ ተደፈረች የሚለው አገላለጽ በትራምፕ አስተዳደር ወቅት የታየውን አስገራሚ ክስተት ያሳያል። ትራምፕ በድንገተኛ ሁኔታ ግሪንላንድን ከዴንማርክ ለመግዛት ፍላጎት ማሳየታቸው ዓለምን አስገርሞም አስደንግጦም ነበርም። የሙከራ ለብዙዎች የኢምፔሪያሊዝም ዳግም ትንሣኤ ቢመስልም ለትራምፕ ግን የአርክቲክ ስትራቴጂካዊ ሀብት የመቆጣጠር የንግድ ስሌት ነበርም። ዴንማርክ ጥያቄውን የማይታሰብ ስትል ውድቅ ማድረጓ በትራምፕና በኔቶ አጋሮች መካከል ያለውን ግንኙነት ይበልጥ እንዲሻክር አድርጎታል። ኢኮኖሚስት መጽሔት በወቅቱ ትራምፕን ኤጅ ኦፍ ቾይስ የግርግር ጠርዝ በሚል የሽፋን ታሪክ ለመግለጽ ትክክለኛ ትንበያ ነበርም። ትራምፕ የቆዩ የዓለም አቀፍ ተቋማትን እንደ ኔቶና የፓሪስ የአየር ንብረት ስምምነት ጥርጣሬ ውስጥ በመክተት ዓለምን ወደማይታወቅ ዋስትና ቢስ ጉዞ መርተዋታል። ከኢራን ጋር የነበረው የኒውክሌር ስምምነትን በማፍረስ ወደ ከፍተኛ ውጥረት ማምራታቸው ደግሞ የዚህ ግርግር ትልቁ ማሳያ ነው። ለኢትዮጵያችንም እጅግ ልብ አንጠልጣይ፣ አሳሳቢ፣ አስደንጋጭ እንዲሁም የሚያስቆጣ የነበረው በትራምፕና በኢትዮጵያ በግብጽ መካከል የነበረው የዲፕሎማሲ ጨዋታ
አሁን በግልጽ እየታየ ነው። ትራምፕ በግልጽ የግብፅን ወገን በመያዝ የታላቁ የህዳሴ ግድብ ድርድር ላይ ጣልቃ ገብተዋል። ትራምፕ ሁልጊዜም በአባይ ወንዝ ላይ የሚሰነዝረው ጥቃት አለ። ለኢትዮጵያውያን ደግሞ ይህ እጅግ የሚያስቆጭ ነው። አሳሳቢ የነበረው በቀደመው በትራምፕ ዘመንም በኢትዮጵያና በግብፅ መካከል የነበረውን የዲፕሎማሲ ጨዋታ ትራምፕ በግልጽ የግብፅን ወገን በመያዝ የታላቁን ህዳሴ ግድብ ድርድር ላይ ጣልቃ ገብተው ነበረ። ግድቡን ሊያፈነዱት ይችላሉ በማለት ትራምፕ በዋይት ሃውስ ኦቫል ኦፊስ ውስጥ ሆነው ግብፅ ግድቡን ልታፈነዳው ትችላለች ብለው መናገራቸው በኢትዮጵያውያን ላይ ከፍተኛ ቁጣ የቀሰቀሰ ብቻም ሳይሆን ቀጥተኛ የስነ ልቦና ጥቃት ተደርጎ ተወስዷል። የገንዘብ እርዳታም ስለመቋረጡ ኢትዮጵያ በድርድሩ ላይ በነበራት ጽኑ አቋም ምክንያት ትራምፕ ለኢትዮጵያ ይደረግ የነበረውን በሚሊዮን የሚቆጠር ዶላር እርዳታ አግደው ነበረ። ትራምፕ ኢትዮጵያን የአባይ ውሃን ዘግታለች፣ ግብፅ ደግሞ ያለ ውሃ መኖር አትችልም በማለት የኢትዮጵያን ተፈጥሯዊ የማልማት መብት ጥያቄ ውስጥ የሚከት ንግግር በየቀኑ እያደረጉ ነበር የቆዩት። የትራምፕ አካሄድ አሜሪካ ፈርስት በሚለው መርህ ላይ የተመሰረተ ቢሆንም በተግባር ግን የዓለም የኃይል ሚዛን ያናጋ ነበር። በተለይ በአባይ ጉዳይ ላይ ያሳዩት አድሏዊ አቋም በኢትዮጵያና በአሜሪካ መካከል ለዘመናት የቆየውን ወዳጅነት የፈተነ ታሪካዊ ክስተት ነው። ኢትዮጵያ ግን ይህንን ጫና ተቋቁማ የግድቡን ግንባታና የውሃ ሙሌቷን በማከናወን የታሪክ ምዕራፉን ቀይራለች። ታዲያ ያ ወቅት በዓለም በሁለት ጽንፎች መካከል የቆመችበት ነበረም። በአንድ በኩል የቆዩ ህጎችን የሚጥስ ግትር መሪ፣ በሌላ በኩል ደግሞ መብታቸውን ለማስከበር የሚታገሉ ሀገራት። ትራምፕ ስለ ኢትዮጵያ የነበራቸው አመለካከት በአብዛኛው ከግብፅ ጋር በነበራቸው የጠበቀ ወዳጅነት የተቃኘ ነበረም። ትራምፕ የኢትዮጵያን እርዳታ በማገድና ግድቡ ይፈነዳል የሚል ስጋት በመርጨት ጫናቸውን ቢያበረቱም ውጤቱ ግን እንዳያችሁት ትራምፕ ከጠበቁት በተቃራኒ ሆነ። ትራምፕ በወሰዱት ግትር አቋም ምክንያት ኢትዮጵያ ውስጥ ታይቶ የማይታወቅ ብሔራዊ አንድነት ተፈጥሯል። የኔ ግድብ የሚለው እንቅስቃሴን በሀገር ውስጥና በውጭ ባሉ ኢትዮጵያውያን ዘንድ እንደ ሰደድ እሳት ተቀጣጠለም። ኢትዮጵያ የአሜሪካን የአደራዳሪነት ሚና ውድቅ በማድረግ ጉዳዩን ወደ አፍሪካ ህብረት እንዲመራ ማድረጓን በትራምፕ የሁሉን እኔ ልቆጣጠር ስልት ላይ ትልቅ ዲፕሎማሲያዊ ሽንፈት ነበረም። የትራምፕ የአፍሪካ ፖሊሲ በሁለት ተቃራኒ ገጽታዎች የተሞላ ነበረ። በአንድ በኩል አህጉሪቱን ዝቅ አድርገው የሚመለከቱ ንግግሮችን ቢያደርጉም በሌላ በኩል ግን ከጥቂት መሪዎች ጋር ደግሞ ጥቅም ላይ የተመሰረተ ወዳጅነት ነበራቸው። ግብፅ አብደል ፈታህ አልሲሲ ትራምፕ አልሲሲን የኔ ተወዳጅ አምባገነን ይለዋል፣ ማይ ፌቨራይት ዲክታተር ብለው እስከ መጥራት ደርሰው ነበርም። የቅርርብ ነው በአባይ ጉዳይ ላይ ኢትዮጵያን ለማስገደድ የሞከሩበት ዋና ምክንያት። ሌላው ናይጄሪያ ሙሐመዱ ቡሃሪ ከሰሃራ በታች ካሉ መሪዎች ትራምፕ መጀመሪያ ዋይት ሃውስ የጋበዙት ቡሃሪ ነበርም። ዓላማቸው ሽብርተኝነትን መዋጋት ሳይሆን የአሜሪካን የጦር መሳሪያ መሸጥ ነበረ። ሌላው ኬንያ ናት። ኡሁሩ ኬንያታ ከኬንያ ጋር የነፃ ንግድ ስምምነት ለመጀመር ሞክረው ነበር። ይህም አሜሪካ በአፍሪካ ያላትን የንግድ ተጽዕኖ ከቻይና ጋር ለማመጣጠን ያደረገችው ሙከራ ተደርጎ ይወሰዳል። ትራምፕ ለአፍሪካ የነበራቸው እይታ በሰብአዊ መብት ወይም በዲሞክራሲ ላይ የተመሰረተ ሳይሆን ፕሮስፐር አፍሪካ በሚል መሪ ቃል የአሜሪካ ኩባንያዎች ከአፍሪካ ሀብት እንዲጠቀሙ የቻይናን ተጽዕኖ እንዲቀንሱ ነበር። ሆኖም ግን አብዛኛው የአፍሪካ መሪዎች የትራምፕን ንግግሮች እንደ ንቀት በመቁጠራቸው ግንኙነቱ በመተማመን ላይ ተገነባ አልነበረም። ትራምፕ ከስልጣን ታዲያ ቢወርዱም በአባይ ጉዳይ ላይ የጣሉት ጥላ ዛሬም ድረስ በግብፅ ፖሊሲ ላይ ያንጸባርቃል። ግብፅ አሁንም ያንን የአሜሪካ ሙሉ ድጋፍ የምትናፍቅም ይመስላል። ሆኖም ኢትዮጵያንን አስከፊ ጫና አልፋ ግድቡ ለኤሌክትሪክ ማመንጫነት ማብቃቷ በዓለም መድረክ ላይ ሉዓላዊነትን በገንዘብ መለወጥ አይቻልም የሚል ትልቅ ትምህርት ያስገኘ ክስተት ሆኗል። ታዲያ ትራምፕ በድጋሚ ወደ ስልጣን ሲመጡም ዛሬ ላይ ኢትዮጵያ ላይ አይናቸውን ጥለዋል። ዓለም በገደል አፋፍ ላይ ቆማለች፣ በገደሉ ማዶ ደግሞ አንድ ሰው ቆሟል ያልናችሁ ይሄ ነው፣ ዶናልድ ጄ ትራምፕ። ታዲያ ዘ ኢኮኖሚስት መጽሔት ዘ ኤጅ ኦፍ ቾይስ የትርምስ ዘመን በሚል ርዕስ የዓለምን መጻኢ ዕድል የተነበየው ጉዳዩም እንዳልናችሁ ተራ የፖለቲካ ትንታኔም አልነበረም። ይልቁንም የሚመጣውን ታላቅ ማዕበል የሚያበስር ደወል እንጂ። ትራምፕ ታዲያ ዳግም ወደ ስልጣን ሲመጡ ዲፕሎማሲ በካርታ ላይ የሚደረግ የቁማር ጨዋታ መስሏል። ዛሬ ዓለም ትንፋሿን ይዛ እየተከታተለችው ያለችው ክስተት ታዲያ ከዲፕሎማሲያዊ ንግግር አልፎ ወደ ቀጥተኛ ዛቻ ተቀይሯል። ትራምፕ በዚህ ሳምንት የሰጧቸው ተከታታይ መግለጫዎችና የግብፅ የካሳ ጥያቄ ኢትዮጵያን በአንድ በኩል የትራምፕ ቡድን በሌላ በኩል ያቆመ ግዙፍ ፍልሚያ ሆኗል። የትራምፕ ናይል ተዘግቷል ዘመቻ። ትራምፕ በዚህ ሳምንት ባወጡት መግለጫ ኢትዮጵያን በግልጽ ጠላትነት ፈርጀዋታል። ኢትዮጵያ ናይልን ዘግታለች የሚለው የሐሰት ድምዳሜያቸው ዓለም አቀፉ ማህበረሰብ በኢትዮጵያ ላይ እንዲነሳ የሚቀሰቀስ የጦርነት
የጦርነት አዋጅ ያህል ከባድ ነው። ትራምፕ የህዳሴውን ግድብ የውሃ ሙሌት መጠናቀቁን እንደ ትልቅ ወንጀል በመቁጠር ግብፅን የተበደለች ምስኪን አድርገው ለዓለም እያቀረቡ ነው። የንግግራቸው ለግብፅ ማንኛውም አይነት እርምጃ ወታደራዊ ጭምር ማለት ነው ለመውሰድ የሚያስችል የፖለቲካ ካርታ እየሰጧት ነው። የግብፅ አስገራሚው የካሳ ጥያቄን እናንሳ። ከዚህ በላይ የሚያስደነግጠው ግብፅ አሁን ይዛ የመጣቸው አዲስ አጀንዳ ነው። በግድቡ ምክንያት ለደረሰብኝ ኢኮኖሚያዊና ተፈጥሯዊ ኪሳራ ኢትዮጵያ ካሳ ትክፈለኝ የሚለው ጥያቄ የኢትዮጵያ ልማት የዕዳ እስረኛ ለማድረግ የታለመ ተንኮል ነው። ግብፅ ይህንን የካሳ ጥያቄ እንድታነሳ የትራምፕ ቡድን ከጀርባ ሆኖ ስልታዊ ድጋፍ እያደረገላት እንደሆነ ግልጽ ነው። ይህም ኢትዮጵያ ለዘመናት የኖርንበትን ውሃ ተጠቅመን እንድንለማ ሳይሆን ለምተን ለግብፅ እንድንገብር ለማድረግ የተሰላ ስሌት ነው። አሁን ለምን በጥልቀት ሴራው ተሰራ ነው። ትራምፕን ጉዳይ አሁን ያፋፋሙበት ምክንያት ግልጽ ነው። ኢትዮጵያችንን ለማንበርከክ። ኢትዮጵያ የአባይን ጉዳይ በራሷ መንገድ መጨረሻ በትራምፕ አይን እንደ ትልቅ ትዕዛዝ አለማክበር ተቆጥሯል። ግብፅን እንደ ክልላዊ ፖሊስ መጠቀም የትራምፕ አንዱ አጀንዳ ሆኗል። ትራምፕ በመካከለኛው ምስራቅ በሰሜን አፍሪካ ለሚፈልጉት የበላይነት ግብፅን እንደ ታማኝ አገልጋይ ይፈልጓታል። ይህች ሎሌ ደግሞ ተግታ እየሰራች ነው። ለዚህ ደግሞ የኢትዮጵያ ጥቅም አሳልፎ መስጠት ለሳቸው ቀላሉ ዋጋ ነው። የናይል ውሃ ከሀብትነቱ ባለፈ የጂኦፖለቲካ መቆጣጠሪያ ቁልፍ መሆኑን ስለሚያውቁ ኢትዮጵያ የዚህ ቁልፍ ባለቤት መሆኗን እንቅልፍ ነስቷቸዋል። የግርግር ጌታው የመጨረሻው ቁማር ዶናልድ ጄ ትራምፕና ግብፅ የጋራ ግንባር ፈጥረው ኢትዮጵያን በዓለም አቀፍ ደረጃ ለማግለልና በኢኮኖሚ ለመቅጣት እያደረጉት ያለው ጥረት እጅግ አደገኛ ነው። ኢትዮጵያ ውሃውን ዘግታለች የሚለው ውንጀላ ነገ ለሚመጣው ማዕቀብ ወይም ወታደራዊ ጣልቃ ገብነት መንገድ ጠራጊ ነው። ዶናልድ ጄ ትራምፕ ያልተነካቸውን ግሪንላንድን ለመውሰድ እንደቋመጡ ሁሉ ዛሬም ያልተነካቸውን የኢትዮጵያ ሉዓላዊነትን ለመድፈር ከግብፅ ጋር አብረው ቆመዋል። ይህ ሳምንት በኢትዮጵያ ታሪክ ውስጥ ትልቁ የዲፕሎማሲ ፈተና የታየበት ወቅት ሆኖ ይመዘገባል። ይህ የትራምፕና የግብፅ ጥምረት ኢትዮጵያ የታሪክ እስረኛን ለማድረግ የቆረጠ ይመስላል። ትራምፕ ኢትዮጵያ ውሃውን ዘግታለች የሚለው የተዛባ ትረካ ለዓለም እያሰራጩ ያሉት ግብፅ የምትጠይቀውን የቢሊዮን ዶላር ካሳ ህጋዊ መሰረት ለማስያዝ ነው። ትራምፕ ውሃው ተዘግቷል የሚል የሐሰት መረጃ ሲያሰራጩ ኢትዮጵያ በሳተላይት የተደገፈ መረጃ ለዓለም ማሳየት አለባት። የኢትዮጵያ ዲፕሎማሲ ምላሽ ስልቶች የሰሉ መሆን አለባቸው። ሐቁ ግድቡ ውሃ አይበላም፣ ውሃ ያመነጫል። ውሃው ተርባይኖችን አሽከርክሮ ወደ ግብፅ እንደሚያፈስ ለዓለም አቀፍ ሚዲያዎች በተግባር ማሳየት አለባት። ስልቷም የትራምፕ ንግግር በሳይንሳዊ መረጃ ላይ ሳይሆን በፖለቲካዊ ቁማር ላይ የተመሰረተ መሆኑን ለዓለም አቀፉ ማህበረሰብ ማጋለጥ አለባት። ሌላው የካሳ ጥያቄን በህግ ማክሸፍ ነው ያለባት ኢትዮጵያ። ግብፅ ካሳ ይከፈለኝ የሚለው ጥያቄ በዓለም አቀፍ የድንበር ተሻጋሪ ወንዞች ህግ ኢንተርናሽናል ዋተር ሎው ላይ ምንም አይነት መሰረት የለውም። ስልቱን ስናየው ኢትዮጵያ ለዘመናት የራሷን ውሃ ሳትጠቀም በመቆየቷ ለደረሰባት ድህነትና የልማት መዘግየት ይልቁንም ግብፅ የታሪካዊ ካሳ እንድትከፍል የመልሶ ማጥቃት ጥያቄ ማቅረብ አለባት። የጥቃቱ መከላከያ ጥቃት ነው የሚለውን ስልት መጠቀም ማለት ነው። ሌላው የአፍሪካን ግንባር ማጠናከር ነው። ትራምፕና ግብፅ ጉዳዩን ወደ ዋሽንግተንና ወደ አረብ ሊግ ሊወስዱት ይፈልጋሉ። ኢትዮጵያ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ አጥብቃ መያዝ አለባት። የአባይ ተፋሰስ ሀገራት ዩጋንዳ፣ ኬንያ፣ ሩዋንዳን በማስተባበር ትራምፕ በአንድ ሀገር ላይ የሚያደርጉትን ጫና በአጠቃላይ በአፍሪካ ሉዓላዊነት ላይ ተቃጣ መሆኑን ማስገንዘብ አለባት። ትራምፕ እንደ ግሪንላንድ ወይም ቬንዙዌላ ሊጫወቱብን የፈለጉት የውስጥ ክፍተታችንን አይተው ነው። የፖለቲካ ልዩነቶች እንደተጠበቁ ሆነው በአባይ ጉዳይ ላይ ከመንግስት እስከ ታዋቂ ከሀገር እስከ ዲያስፖራ በአንድ ድምፅ ሉዓላዊነታችን አይደፈርም የሚል የብረት አጥር መገንባት አለብን። ይህ አንድነት ለትራምፕ ትልቁ ማስፈራሪያ መሳሪያ ነው። ትራምፕ አሜሪካ ብቻ ተጽዕኖ ፈጣሪ ለማድረግ ቢሞክሩም ዓለም ግን ባለብዙ ዋልታ መልቲ ፕሉራል ናት። ስልቱ እንደ ቻይና፣ ሩሲያና የብሬክስ አባል ሀገራት ጋር ያለውን ግንኙነት በመጠቀም አሜሪካ የምትጠለውን ማንኛውንም ኢኮኖሚያዊ ጫና የሚመጥን አማራጭ የኢኮኖሚና የፖለቲካ ከለላ መፍጠር ነው። የትራምፕ ዛቻና የግብፅ የካሳ ጥያቄ ዓላማቸው አንድ ነው፣ ኢትዮጵያን በስነ ልቦና ማዳከምና በኢኮኖሚ ማንበርከክ። ነገር ግን የታሪክ እውነት እንደሚያሳየው ኢትዮጵያ እንዳድዋ ሁሉ ይህንን የ21ኛውን ክፍለ ዘመን የዲፕሎማሲ ወረራ በብልሃትና በጽናት እንደምታሸንፈው ጥርጥር የለውም። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እናንተስ በዚህ ጉዳይ ላይ ሐሳባችሁ ምን ይመስላል? ብታጋሩን ደስ ይለናል። ቸር ቆዩን።